ግለሰቡ የፈጸመው ወንጀል በቀላሉ የሚያሳልፈው አይደለም፣ የሁሉም ድምጽ ነው። ነገር ግን በማህበራዊ ሚዲያ ለሰራው ጥፋት ይቅርታ ሲጠይቅ የሚያሳይ ምስል ወጥቷል። ማነው? ጉዳይስ ምንድነው? በጥንቅራችን እንመለከተዋለን። በአያጥርኝማ የሙዚቃ ስራ የባለቤትነት መብት ምክንያት ሙዚቀኞች ሰጣ ገባ ላይ ናቸው። አያጥርኝማና የሁለቱ ድምፃውያን ውዝግብ ምንድነው? በዝርዝር ይዘነዋል። አሳዛኝ ዜና፣ በልምምድ ላይ ያለች ሞተች። አትሌት ሸዋረግ ጋለነ ከዚህ ዓለም በሞት ተለየች። መረጃውን እናስደምጣችኋለን። የዘንድሮ የባሎንዶር አሸናፊ ኡስማን ደንበሌ ዋንጫና የሱ ክብርን በሚመለከት በመላው አፍሪካ ይዘዋወራል ስትል ወላጅ እናቱ አስታውቃለች። እነዚህንና በመካከለኛው ምስራቅና እንዲሁም ደግሞ በአውሮፓ ባለው የእስራኤልና የሐማስ ጦርነት ምክንያት በማድረግ በጋዛ እየተከናወነ ባለው መጠነ ሰፊ ግጭት ለየት ያሉና መንግስታቱ ድርጅት ድረስ የሚደርሱ ጉዳዮችን ሰፋ አድርገን እንመለከተዋለን። እስከ መጨረሻው ተከታተሉን። መረጃው ለሌሎችም እንዲዳረስ ላይ ኮሜንት፣ ሼር አድርጉት። አዳዲሶቹ ተመልካቾቻችን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን ወደ ዝርዝሩ እንለፍ። ማስተር ጸጋይ መንገሻ የተባለ መከላከያ ሰራዊት አባል የፈጸመው ወንጀል እጅግ በጣም አደገኛ ነው። ግለሰቡ በመከላከያ ሰራዊት መለዮ ጽንፍ የወጣ ሃይማኖታዊ መልእክት ማስተላለፉን ተከትሎ የሌሎች ሃይማኖት ተከታይ የሆኑ የመከላከያ ሰራዊት አባላትም ከሃይማኖታቸው ጎን እንዲቆሙ መልእክት እንዲያስተላልፉ አስገድዷቸዋል። ይህ አደገኛ አካሄድ መከላከያ ሰራዊቱ እርስ በርስ እንደማይተማመን የሚያደርግ በመሆኑና በሃይማኖት ሽፋን የመንግስት ደጋፊ መስለው መንግስትን ከስር ለሚገዘግዙና መንግስት አማኒነት እንዲያጣ ለሚያደርጉ ግለሰቦች ለአንዴና ለመጨረሻ ጊዜ አስተማሪ እንዲሆን ጉዳዩ በይቅርታ መታለፍ የለበትም። ወንጀል ነው፣ በፍርድ ቤት እንጂ በድምጽ ብልጫና በከንፈር መጠጫ ሊታለፍ አይገባም ብለዋል። አያጥርኝማና የሁለቱ ድምፃውያን ውዝግብ በተለቀቀ በአጭር ጊዜ በበርካቶች የተወደደውና የተደመጠው አያጥርኝማ የተሰኘው ሙዚቃ የባለቤትነት ጉዳይ ዛሬም አወዛጋቢ ሆኖ ቀጥሏል። ድምፃዊት ሳምራዊት ባሳለፍነው እሁድ ወደ ሚዲያ በመቅረብ ሙዚቃው ከልጅነት ጀምሮ ስታዜመው እንደኖረች ግጥምና ዜማውም ከሷ በፊት አለመሰራቱን መግለጿን ተከትሎም የሙዚቃው ባለቤትነት ጥያቄ ያቀረበችው የዘጠናዎቹ ተወዳጅ ድምፃዊት ቤተልሔም ዳኛቸው የሰነድና የሰዎችን ምስክርነት ማይ በማድረግ ምላሽ ሰጥታለች። ድምፃዊቷ ወጣቷ ሳምራዊት ታዳጊ በመሆኗ ለሁለቱም ቅርበት ያላቸው ወዳጆች ስለ ልጅቷ ሕይወት ታሪክና የመጣችበትን ቀየ ጨምረው ለመስራት ያላትን ፍላጎትና ጉጉት ግምት ውስጥ በማስገባት ምናልባትም በተሰራው ስህተት እንደማይሆን ከገለጿት በኋላ ነው ተብሏል። ሆኖ የኮፒራይቱ ጉዳይ በዝምታ ለማለፍ የሞከረችው ነባር ድምፃዊቷም ቤተልሔም ዳኛቸው ነገር ግን ሳምራዊት ከሰሞኑ በሚዲያ ላይ ቀርባ ምንም የተፈጠነ ነገር እንደሌለ አድርጋ መግለጿን ተከትሎ ጉዳዩን በሕግ አግባብ እስከ መጠየቅ እንደምትገፋበት ገልጻለች። በቃለ ምልልሱ ላይ የግጥምና የዜማ ደራሲዎች ምንም አይነት ክፍያ እንዳልከፈለቻቸው በመናገራቸው ማዘኗን የገለጸችው ቤተልሔም ዳኛቸው ደራሲዎች አብረዋት ያደጉና ከክፍያ ባሻገር ኪቦርድ በመግዛት ሕይወታቸውን እንዲቀይሩ ማድረጓን ተናግራለች። በማህበራዊ ሚዲያ ባጋራችው መልእክት ደግሞ በአይኔ መጣ ከሰራው በኋላ ኢትዮጵያ ተመልሼ ስመጣ በእናትና በአባቴ ቤት ሶስት ሆነው እየመጡ ብዙ ዜማዎችን ገዝቻቸው በተጨማሪ ኪቦርድ ገዝተው ህይወታቸውን እንዲቀይሩ የረዳዋቸው ሰዎች ናቸው። የሰው ልጅ የበላበትን ወጭት ሰባሪ ሆኖ በዚህ ልክ ጭራሽ እኔ ገንዘብ ሳትከፍለኝ ማለታቸውን ስሰማ በቁማቸው መሞታቸውን ስለተረዳው ለነሱ ከማዘን ውጭ በፍጹም አልተበሳጨውም ስትል ጽፋለች። አክላም ለማንኛውም በብዙ መረጃና በብዙ ምስክር ያሰራሁትን ስራ በቅንነት ለመተው ባስብ እንኳን ሌቦች የበላይ ሆነው ስላስቸገሩኝ በህግ ስም በማጥፋት ሳይቀር ጠይቃለሁ ብላለች። እኛም በሁለቱ ወገን ለማጣራት ባደረግነው ሙከራ ድምፃዊት ቤተልሔም ዳኛቸው ይህንኑ ሙዚቃ ግጥም ለመዝፈን ከደራሲውና ከሌሎችም ጋር በመሆን ከአንድ አሳታሚ ድርጅት ጋር ውል የወሰደችበትን መረጃ ለማግኘት ችለናል። አሳዛኝ ዜና፣ በልምምድ ላይ ያለች ሞተች። አትሌት ሸዋረግ ጋለነ አማረ ከዚህ ዓለም በሞት ተለየች። በ2025 የስዊድን ስቶክሆልም ማራቶን አሸናፊ የነበረችው አትሌት ሸዋረግ ጋለነ አማረ በአዲስ አበባ ልምምድ ላይ ያለች ከዚህ ዓለም በሞት መለየቷ ተዘግቧል። አትሌቷ ልምምድ ላይ ሳለች የድካም ስሜት ተሰምቷት ወደ ሆስፒታል ከተወሰደች በኋላ ህይወቷ ማለፉን የደረሰ መረጃ ያመለክታል። ኑሯን በሜክሲኮ ያደረገችው አትሌት ሸዋረግ ጋለነ ለልምምድ ወደ አዲስ አበባ መታ ነበር። አትሌቷ የቀድሞ አትሌት አለና አማረ ልጅ ስትሆን አባቷ ለ25 ዓመታት ያህል በአሜሪካ ኒውዮርክ ሲኖሩ እንደነበረም ታውቋል። አትሌት ሸዋረግ ስቶክሆልም ማራቶን በተጨማሪ በርካታ ታላላቅ ውድድሮችን አሸንፋለች። ከነዚህም መካከል ሜክሲኮ ሲቲ ማራቶን 2012 እና 2014 ሳንቲያጎ ዴ ቺሊ ማራቶን 2013 እና 2014 እና መሰል ውድድሮችን
ያሸነፈች ነበረች። በቅድስት ሀገር ኢየሩሳሌም የመስቀል ደመራ በዓል በታላቅ ድምቀት ተከበረ። በቅድስት ሀገር ኢየሩሳሌም በዱር ስልጣን በኢትዮጵያ ርስተ ገዳም የመስቀል ደመራ በዓል በድምቀት ተከበረ። መስከረም 16 ቀን 2018 ዓ.ም ብፁዕ አቡነ ናትናኤል የቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ሊቀ ጳጳሳትና የቅዱስ ሲኖዶስ አባል ክቡር መጋቤ አባ ተክለ ሃይማኖት ኃይለ ማርያም የኢየሩሳሌም ገዳማት ዋና መጋቤ እንዲሁም በእስራኤል የኢትዮጵያ ባለሙሉ ስልጣን አምባሳደር አቶ ተስፋዬ ይታየው የገዳማቱን አበው መነኮሳትና ሊቃውንት ቤተክርስቲያን መዘምራንና በርካታ ምዕመናን በመንበረ ጵጵስና ተገኝተው ብፁዕ አቡነ ናትናኤልን በማጀብ በዓሉ ወደሚከበርበት ዴር ሱልጣን የኢትዮጵያ ገዳም አመርተዋል። እዛም ጸሎትና ትምህርት እንዲሁም በሊቃውንተ ቤተክርስቲያን በመዘምራንና በሕፃናት መዝሙር የቀረበ ሲሆን ደመራው ተለኩሶ የጣፍ ማብራት መርሃ ግብር ተከናውኗል። በመጨረሻም ብፁዕ አባታችን አቡነ ናትናኤል ማጠቃለያ ትምህርትና ቃለ ቡራኬ ሰጥተው የበዓሉ ፍጻሜ ሆኗል። በሰርጉ ምሽት የህይወት ፍጻሜው የሆነ ወጣት ሙሽራ በድንገት በመውደቅ ህይወቱ ማለፉን ተዘግቧል። ልብ የሚሰብር አሳዛኝ ዜና ከግብጽም በደቡባዊ ግብጽ አስዋን ውስጥ ሲከናወን የነበረው የሰርግ ስነ ስርዓት በቅጽበት ወደ ከፍተኛ ሀዘንና ድንጋጤ ተለወጠም። አሽረፍ አቡ ሀካም የተባለው ወጣት ሙሽራም ከሙሽሪቱ ጋር በደስታ እየጨፈረና በሙዚቃ ታጅቦ ሳለም ሳይታሰብ መሬት ላይ በድንገት ወድቋል። ደስታው በቅጽበት በሀዘን ተተካ። ሐሙስ ምሽት ላይ በተከሰተው በዚህ ልብ የሚሰብር ክስተት ለእርዳታ በፍጥነት የደረሱት እንግዶች ሊያነቁት ቢሞክሩም አልተሳካም። ዶክተሮችም ሙሽራው በድንገተኛ የልብ መታሰር ወይም ደግሞ ካርዲያክ አሬስት ምክንያት በቦታው ህይወቱ ማለፉን አረጋግጧል። ይህ አሳዛኝ ሁኔታ የተፈጸመው በአዲስቷ ሚስቱ ቤተሰቦችና በወዳጅ ዘመዶቹ ፊት መሆኑ ደግሞ ልብ ሰባሪ ነው። ለረጅም ጊዜ ሲጠበቅ የነበረው የደስታ ቀን በድንገት ወደ አስደንጋጭ ቀብር ተቀይሯል። ለወደፊት ህይወቱ በጣም ተደስቶ ነበር የሚኖረው። ይህ አሳዛኝ ዜና በግብጽ ማህበራዊ ሚዲያ በሰፊው የተሰራጨ ሲሆን በመቶዎች የሚቆጠሩ ሰዎች ድንጋጤያቸውንና ሀዘናቸውን እየገለጹ ይገኛሉ። አንዴ ሙሽራው ጓደኛ በህይወት የተሞላ ሁሌም ፈገግታ ያለው ለወደፊት ህይወቱ ደስታው መቆጣጠር የማይችል ወጣት ነበረ ሲል ጽፏል። ሌሎች ደግሞ ከቀናት በፊት በጋብቻቸው ዝግጅት ላይ መደሰታቸውን በማስታወስ ደስታው በዚህ ፍጥነት ወደ ጥልቅ ሀዘን እንደሚለወጥ ፈጽሞ እንዳልገመቱ ይናገራሉ። የአሽረፍ አቡ ሀካም እጅግ ደስተኛ ቀን ይሆናል ተብሎ የነበረው አሁን ግን ልቡ መምታቱን ባቆመበት ሰዓት የሚታወስና የማይረሳ ሀዘን ሆኖ አልፏል። አንዳንድ ጊዜ ህይወት እንዲህ ናት፣ ያሳዝናል። የደምቤሌ ባላንዶር በአፍሪካ ይዞራል። ትላንት የተሰባሪነት ምልክት፣ ዛሬ አሸናፊነት ተምሳሌ። ትላንት ላይ ቆመን ምናልባትም ዴምቤሌ፣ ሃላንድ፣ ማዋፔና ቪኒሺየስ ከመሳሰሉ ተጫዋቾች ቀድሞ ባላንዶር ያነሳል ተብሎ ላይታሰብ ይችል ነበር። ዛሬ ላይ ግን በተደጋጋሚ ጉዳቶችና ትችቶች ሊከስም የመሰለው የደምቤሌ እግር ኳስ ህይወት በውቧ ከተማ ፓሪስ ሰምሮ በዚያ ኮከቦች ደጋግመው በነገሱባት የቲያትር መድረክ ደግሞ ተሞሽሯል። ደምቤሌን ከጥሩ የእግር ኳስ ችሎታ ይልቅ ከጉዳት ጋር የሚያያይዙባቸው ዓመታት ሩቅ አልነበሩም። አሁን ግን እነዚያን ሁሉ የሚሽር የዓለም ታላቅን ክብር ተጎናጽፏል። በምስሉ ላይ በምትመለከቱት መልኩም በክፉም በደጉም አብረውት ያሳለፉትን ቤተሰቦቹን ሲያመሰግን እንባውን መቆጣጠር አልቻለም ነበር። ከደምቤሌ የእግር ኳስ መንገድ ብዙ መማር ይቻላል። የባሎንዶር አሸናፊ ኦስማን ደምቤሌ ወላጅናት ፋታሚታ የልጃቸው ባሎንዶር ሽልማት ወደ አፍሪካ የጉብኝት ጉዞ ያደርጋል ብለዋል። ይሄ ባላንዶር የሁሉም አፍሪካውያን ነው፣ ወደ ሴኔጋልና ሌሎች የአፍሪካ ቦታዎች እንወስደዋለን ብለዋል። የባላንዶር ሽልማቱ ወደ ሴኔጋል ባመራበት ከደጋፊዎች ጋር ድሉ እንደሚያከብሩ ወላጅ እናት ፋቲማታ የገለጹ ሲሆን በመቀጠልም በመላው አፍሪካ ተዘዋውሮ ከደጋፊዎች ጋር ድሉን እንደሚያጣጥም ተገልጿል። የኡስማን ደምቤሌ ወላጅ እናት ፋቲማታ የሞሪታኒያ ሴኔጋል የዘር ግንድ ያላቸው ሲሆን ወላጅ አባቱ ደግሞ የማሊ የዘር ግንድ አላቸው። የማላዊ ፕሬዝዳንት በምርጫ መሸነፋቸውን አመኑ። የማላዊ ፕሬዝዳንት ላዛሩስ ቻኩዌራ በዚህ ወር በተካሄደው ፕሬዝዳንታዊ ምርጫ የደረሰባቸውን ሽንፈት አምነዋል። የምርጫ ኮሚሽን ይፋዊ ውጤት ከማሳወቁ አስቀድሞ ይህንን ተናግረዋል። ደቡብ አፍሪካዊት ሀገር በከፍተኛ ወጪና በከባድ የነዳጅ እጥረት እየተጎዳች ትገኛለች። የ70 ዓመት ዕድሜ ያላቸው የወቅቱ ፕሬዝዳንት ቻኩዌራ ባደረጉት ንግግር እንደ ዜጋ ህገ መንግስቱን በማክበር ሽንፈትን መቀበል ትክክል ነው ብለዋል። የምርጫ ኮሚሽን የድምፅ ውጤቱ ሙሉ ሳያደርግ
እየወጡ ባሉ መረጃዎች መሰረት የቀድሞ የሀገሪቱ ፕሬዝዳንት ፒተር ሙታራካ በቻኩዌራ ላይ በከፍተኛ ድል መጎናጸፋቸውን ምክንያት በማድረግ ባለፈው ሳምንት ዜጎቹ የሀገሪቱን ቀጣይ መሪ ለመምረጥ በምርጫ ተሳትፈዋል። ተንታኞች እንደተናገሩት በማላዊ ሁለቱ ታላላቅ ፓርቲዎች እጩ በሆኑበት ቻኩዌራና ሙታሪካ መካከል በሀገሪቱ የቅርብ ጊዜ ታሪክ ውስጥ በጣም ፉክክር መታየቱን ገልጸዋል። ቻኩዌራ እንደ አውሮፓውያን አቆጣጠር በ2020 ከተመረጡ በኋላ ሀገሪቱ የኢኮኖሚ ውድቀት አጋጥሟታል። የዋጋ ግሽበት ከ20% በላይ ሆኖ ከ3 ዓመታት በላይ ቆይቷል። የቱርክ ፕሬዝዳንት እስራኤል በጋዛ ፍጹም የዘር ማጥፋት ወንጀል እየፈጸመች ነው ሲሉ ኔታንያሁ ተጠያቂ ያደረጉ። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን እንደተናገሩት እስራኤል በጋዛ ሙሉ በሙሉ የዘር ማጥፋት ወንጀል እየፈጸመች መሆኑንና ለግድያው ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቀጥታ ተጠያቂ አድርገዋል። በኒውዮርክ በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን ለፎክስ ኒውስ እንደተናገሩትም በሌላ መንገድ ልንገልጸው የምንችል አይመስለኝም። ይህ ሙሉ በሙሉ የዘር ማጥፋት ነው። እናም ይህ የዘር ማጥፋት በኔታንያሁ ያለ ርኅራኄ የተፈጸመ ነው። በሚያሳዝን ሁኔታ በዚህ የዘር ማጥፋት ወንጀል በ10 ሺዎች የሚቆጠሩትን ገድለዋል ብለዋል። በጋዛ ከ120 ሺህ በላይ ሰዎች መቁሰላቸውንና ቱርክ ብዙ የተጎዱትን ለሕክምና ወደ ሀገሯ ወስዳለች ብለዋል። ይህን የዘር ማጥፋት ወንጀል ሙሉ በሙሉ እንቃወማለን ሲል አክለዋል። ስለ ፍልስጤሙ ቡድን ሐማስና በያዛቸው ታጋቾች ጥፋቱ ስለመጀመሩ የተጠየቁት ኤርዶጋን ጥፋቱ በሐማስ ላይ ብቻ ነው የሚለውን ጥያቄ ውድቅ አድርገዋል። ይህን የአንድ ወገን ወንጀል አይደለም። በዚህ ጉዳይ ሐማስ ብቻ መወንጀል ስህተት ነው የሚመስለኝ። በተመሳሳይ ሁኔታ ኔታንያሁ ያደረጉት እንዴት ወደ ጎን ሊታዩ ይችላል በማለት ሀሳባቸውን ጨምረዋል። የጦር መሳሪያዎችን በተመለከተ ሐማስ ከእስራኤል ጋር ሊወዳደር አይችልም ሲሉ አክለዋል። እስራኤልም ከ7 እስከ 70 ዓመት ባለው የዕድሜ ክልል ውስጥ ያሉ ህጻናት፣ ሴቶችን፣ አዛውንቶችን ያለ ርኅራኄ ጥቃት እየፈጸመች ነው ሲሉ ተደምጠዋል። ለፍልስጤም እውቅና መስጠት አይገባም ዶናልድ ትራምፕ። የዓለም አድራጊ ፈጣሪ ነኝ የምትለው አሜሪካ ፕሬዝዳንት ዶናልድ ትራምፕ ለፍልስጤም የሀገርነት እውቅና መስጠት ማለት ሽብርተኝነትን መደገፍ ማለት ነው ማለታቸው ተሰማም። ፕሬዝዳንት ዶናልድ ትራምፕ በኒውዮርክ በሚካሄደው በተባበሩት መንግስታት ጠቅላላ ጉባኤ ላይ ለፍልስጤም መንግስት እውቅና የሰጡ የአሜሪካ አጋሮች ባደረጉት ውሳኔ ደስተኛ አለመሆናቸውንና በሐማስ ለተፈጸመው የሽብር ተግባር ሽልማት በማለት መውቀሳቸው ተዘግቧል። ትራምፕ ማክሰኞ ዕለት በዩኤን ላይ ለዓለም መሪዎች ባደረጉት ንግግር የፍልስጤም መንግስትን እውቅና የሰጡ ሀገራት ሐማስ ኦክቶበር 7 2023 በእስራኤል ላይ ለፈጸመው ጥቃት ሽልማትና ማበረታቻ ነው ሲሉ የእሳቸው ሲሆን በሐማስና እስር ቤት የቀሩትን እስራኤላውያን ታጋቾች ለመልቀቅ ቅድሚያ አልሰጠም ብለውታል። አክለውም የአሜሪካ ወዳጅ የምዕራባውያን ሀገራት ለፍልስጤም መንግስት የሰጡትን እውቅና ውድቅ በማድረግ ሰላምን የሚደግፉ ሰዎች እስረኞች እንዲፈቱ መጠየቅ እንዳለባቸው ገልጸዋል። የሐማስ አሸባሪዎች ለፈጸሙት ግፍ በጣም ትልቅ የሞራል ድጋፍ እንዲሁም ቀጣይ ግጭትን ለማበረታታት ያህል ነው። እናም ከዚህ ድርጊት መቆጠም ያስፈልጋል ብለዋል። ትራምፕ የተኩስ አቁም ድርድርን አስመልክቶም ጋዛን በሚያስተዳድረው ሐማስ ተጠያቂ ያደረጉ ሲሆን የፍልስጤም ቡድን ሰላም ለመፍጠር ምክንያታዊ የሆኑ ስምምነቶችን በተደጋጋሚ ውድቅ አድርጓል ሲሉ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው በሁለቱ መንግስታት መፍትሄ ላይ በተካሄደው ስብሰባ ላይ ለፍልስጤማውያን መንግስት መብት እንጂ ሽልማት አይደለም ብለዋል። የዩናይትድ ኪንግደም እና የካናዳ ከፍተኛ ባለስልጣናት በዚያ ሀገራት ፍልስጤም ግዛትን በመቀበል ከትራምፕ አስተዳደር ትንሽ የግል ግፊትና ጫና እንዳለ ለፖል ሾው የዜና ወኪል ተናግሯል። ባለፈው ሳምንት የሪፐብሊካን ህግ አውጪዎች ለካናዳ፣ አውስትራሊያ እና ዩናይትድ ኪንግደም መሪዎች የፍልስጤም መንግስት እውቅና መስጠት አይደለም ምላሽ የቅጣት እርምጃዎችን ሊጋብዝ ይችላል ሲሉ አስጠንቅቀዋል ሲል ያስነበበው አልጀዚራ ነው። ቻይና እና ሩሲያ ከኢራን ጎን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቻይና እና ሩሲያ በኢራን ላይ ማዕቀብ እንዳይጣል የሚያደርጉትን ተቃውሞ እንደማይቀበል አስታወቀም። ኢራን ባለስልጣናት አሁንም ድረስ መከራከራቸውን የቀጠሉ ሲሆን ነገሮች በዲፕሎማሲ እንዲፈቱ በርካታ ቅድመ ሁኔታዎች አቅርበዋል። ተመድ ኢራን በኒውክሌር ጉዳይ ላይ ያቀረበችውን የ6 ወር የተቀናጀ ድርጊት እቅድ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን ጊዜ መግዣ ነው በሚል ውድቅ አድርጎታል።
የኢራን ጠንካራ አጋር የሆኑ ቻይናና ሩሲያ ማዕቀብ መጣሉ እንዲራዘም 15 አባላት ላሉት የተመድ የጸጥታው ምክር ቤት ቢያቀርቡም በ4 ድጋፍ በ9 ተቃውሞ በ2 ድምፅ ተአቅቦ ተቀባይነት አላገኘም። በኢራን የኒውክሌር ጉዳይ ላይ አውሮፓውያን በተለይ ዩኬ፣ ፈረንሳይና ጀርመን ማዕቀቡ አስፈላጊ መሆኑን መወትወታቸውን ቀጥለዋል። ሶስቱ ሀያላን ተመድን በማስገደድ በኢራን ላይ ማዕቀብ እንዲጥል የሚያደርጉት እንቅስቃሴ የዲፕሎማሲውን መንገድ የሚያጠብና ወደ መፍትሄ የሚያደርስ ስትል ቴሄራን በተደጋጋሚ መክሰሷ የሚታወስ ነው። ቻይና ለአሜሪካ እጅ ሰጠች። በቲክቶክ ጉዳይ ነው። ሁለቱ ባለ ግዙፍ የኢኮኖሚ አንቀሳቃሽ ሀገራት በጀመሩት የኢኮኖሚ ጦርነት ምክንያት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ኩባንያዎች ሊተዳደር መወሰኑን እና በአሜሪካ ስራውን ለመቀጠል ስምምነት ላይ መደረሱ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤትነት እንዲተዳደር ለማድረግ የሚያስችለውን ስምምነት የሚደግፉ የስራ አስፈጻሚ ትዕዛዝ ፈርመዋል ተብሏል። በስምምነቱ መሰረት በአሜሪካ የሚመራ የባለ ሀብቶች ቡድን የቲክቶክን 80% ከቻይና ባይትዳንስ ኩባንያ የሚገዛ ሲሆን በአሜሪካ ቲክቶክን የሚቆጣጠሩም ይሆናል። አጠቃላይ ስምምነቱ በሚቀጥሉት 120 ቀናት ውስጥ እንደሚጠናቀቅ ያስታወቁት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በጉዳዩ ላይ እንደተወያዩና ስምምነት ላይ እንደደረሱ ገልጸዋል። በአሜሪካ መንግስት ተደጋጋሚ ክስ ከዚያም አልፎ እንዲታገድ ወይም ደግሞ በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሸጥ አማራጭ የቀረበ ቲክቶክ በቅርቡ በተደረገ ጥናት ለእውነት መመስከር ጥልቅ እሳቤ፣ በሳልና በእውቀት የተመሰረተ ሀሳብ የመጠበቅ ትንታኔ፣ ምሁራዊና ዓለም አቀፋዊ መድረኮችን የገፋ ለእውቀት አጠር ረብ የለሽ ስብዕና እንቶ ፈንቶ እንዲዳረስና እንዲገዛ ያደረገ ማህበራዊ ሚዲያ ነው ሲሉ ተችተውታል። በኢራን የአገዛዝ ለውጥ ለማድረግ አስበናል። ቤንያሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ በቅርብ ጊዜ ውስጥ በሚገርም ሁኔታ ያገዛዙን የስርዓት ለውጦች እንደሚኖሩ መናገራቸው ተሰማ። ኔታንያሁ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በኢራን ውስጥ ስላለው የስርዓት ለውጥ ፍንጭ ሰጥተዋል። በትዕግስት የቆዩት የኢራን ሰዎች ነፃነታቸው መልሰው ያገኛሉ፣ ኢራን እንደገና ታላቅ ያደርጓታል ብለዋል። ከቅርብ ዓመታት ወዲህ ኢራን በአያቶላህ ላይ በርካታ ህዝባዊ አመጾች ስታስተናግድ ቆይታለች። ይህ ደግሞ ስለ ኢስላሚክ ሪፐብሊክ የወደፊት እጣ ፈንታ ጥያቄ አስነስቷል ያሉት ፕሬዝዳንቱ በእስራኤል ላይ ጦርነት የከፈቱት ጠፍተዋል፣ ለወደፊትም እስራኤል በክፉ የሚያዩ ይጠፋሉ ብለዋል። ደፋር ሰላም ፈጣሪዎች ቦታቸውን ይወስዳሉ፣ የእስራኤልና የኢራን ሰዎች ወዳጅነታቸውን ያድሳሉና ሁለቱ ጥንታውያን ህዝቦች ደግሞ የእስራኤል ህዝቦችና የኢራን ህዝቦች ማለት ነው ለዓለም የሚተርፍ የስልጣኔና የወዳጅነት በረከት ያጎናጽፋሉ። እንደ አውሮፓውያን አቆጣጠር በ1979 ከኢራን አብዮት በፊት በእስራኤልና በኢራን የረጅም ጊዜ ግንኙነት የነበራቸው የምዕራባውያን ወዳጅነት ሻህ በአያቶላዎች ከተረከቡ በኋላ በእስራኤል ላይ በርካታ ጦርነቶች ሲያደርጉ መቆየታቸውን አስታውሰዋል። እስራኤል በበኩሏ በስውርና በይፋ የኢራን ቁልፍ መሪዎችና የኢራን አጋሮች ስታስታጥቅ መቆየቷ ይታወሳል ሲል ኢንደሚያ ኤክስፕረስ ገልጿል። መረጃዎቻችን እስካሁኖቹ ነበሩ። መልካም ጊዜ፣ መልካም ቆይታ።